ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ረመዳን ከሪ ብለናል። ሙስሊሞቹም ረመዳን ከሪ፣ ኦርቶዶክሶቹም ደግሞ እኛ እንኳን ሳምንት ቆጥረናል። እንኳን አደረሳችሁ ብያለሁ። ውድ ጓደኞቼ እህቶቼ፣ እንኳን አደረሳችሁ። ያስጀመረን በሰላም እንዲያስጨርሰን እንግዲህ በተስፋ ፈጣሪ ያገዘን ብያለሁ። እና እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ የመጣሁበት ምክንያት ትንሽዬ ቪዲዮ ልሰራላችሁ ብዬ ነው። እንደኔ መዳም ቤት ያላችሁ ጓደኞቼ ወደ ኢትዮጵያ ገብታችሁ ወይ ቤት ለመቀየር ወይ ደግሞ ሀገር ለመቀየር ያሰባችሁ ማለት ነው። ትንሽዬ እኔ እንግዲህ የደረሰብኝን ያየሁትን ላካፍላችሁ ብዬ ነው። እና መዳባችሁ ቆንጆ ከሆነች መዳማችሁ ደህና ሰው ሆነ፣ ያው የአረብ ደህና የለም ግን እንዶ ደህና ከሆኑ ሀገርን ባትቀይሩ ወይ ደግሞ ቤቱን ባትቀይሩ በጣም ደስ ይለኛል። ለምን ዛሬ እንቅልፈተን ረፍተተን ሰርተን ወደ ሀገራችን የገባነው ብር ማለት ነው ጨርሰን ነው የምንመጣ። የእውነት ነው የምላችሁ፣ ጨርሰን ነው የምንመጣ። ለምንድን ነው ጨርሰን የምንመጣ ብዬ ላካፍላችሁ የፈለግኩት፣ ዛሬ እንደ ዶሮ አይደለም። ሲኦሲ መማር ግዴታ ነው። አንቺ ቋንቋ አወቅሽ አላወቅሽ፣ ስራ አወቅሽ አላወቅሽ፣ ሲኦሲ ግዴታ ነው። ሲኦሲ ግዴታ ስለሆነ የሲኦሲ ብር ወደ 10,000 ነው። ወደ 10,000 ስለሆነ በቃ ፕሮሰሱ እስከና አሻራው ነው 10,000 የሚሄደው ማለት ነው። ከአሻራ ጋር አሻራ ማለት አሁን በፊት ለፊት አለ፣ በጎን ጭንቅላት በጎን አለ፣ እጆሮሽ እንዲታይ እጃችሁን 10 እጃችንን ሰጥተን ነው አሻራ የምንነሳ። እንደ ዱሮ አይደለም። አሻራ ማለት ደግሞ ሚግሬሽን አይደለም። ይሄ ቀበሌ ሄደሽ ቀበሌ፣ እሱም ሁሉም ቦታ አይደለም ያለው፣ የተወሰነ ቦታ ነው ያለው። እሱ ደግሞ ወረፋ አይደለም። በስንት መከራ በወር ነው የተሳካልኝ፣ በወር ነው የተሳካልኝ። እሱም ደግሞ ሚሴጅ ቶሎ አይገባም። ሚሴጁ በጣም ይቆያል። እንደው ምናልባት እድለኛ ሆናችሁ በ15 ቀን ከገባላችሁ ነው። እና ለሁሉም ነገር ማለት ነው እግዚአብሔር ይመስገን ተሳክቶልኛል። እኔስ እንኳን ሌላ ሀገርም ሊሄድ አስቤ ነበረ። ከዚህ ጨርሻለሁ ብዬ ገባው። እንደታሰበ አይደለም ነገሩ፣ በጣም ውድም ነው፣ እንዳሰብኩት አይደለም። ስለዚህ ማለት ነው የግዴታ ሰርቼ ሀሳቤን ያሰብኩት ያቀድኩትን ቦታ መድረስ ስላለብኝ መመለስ አለብኝ፣ ወይ ደግሞ ሌላ ሀገር መሄድ አለብኝ ብዬ ስላቀድኩት ፓስፖርቱ እንኳን ቀላል ነበረ። እኔ ፓስፖርቱ ላይ በጣም ቀላል ነው። እኔ አካባቢም እዚሁ ቅርብ አዲስ አበባ ስለሆነ ማለት ነው ቀላል ነው። እና እሱ ወዲያው ነው በወር ነው የተሳካልኝ መቀየር ማለት ነው። ግን ለመቀየር እኔ ምንም ብዙ ፕሮሰስ አላስፈለገኝም። ግዴታ ደግሞ በአሁኑ ሰዓት ፋይዳ የምትባል ምታወቃለች። ያቺ ፋይዳ ከሌለ ብዙ ችግር ነው። ብራችሁ ማውጣት አትችሉም። ፋይዳ ይላሉ፣ ፋይዳ አምጪ ይላሉ። በቃ ያ ፋይዳ ግዴታ ነው። እና ግን አሁን ችግሩ የሚያመጣ ምንድን ነው? በጣም ከባድ የሆነ ሲኦሲ ነው። ሲኦሲ ማለት ስራ ወቅሽ አላወቅሽ ግዴታ ነው። እዚህ የምንሰራው ሳይሆን እዚህ አይቴም ማናውቀው ነው የምንማረው። እዚህ የሚያሰሩን ሳይሆን ማሰሩን ነው የምንማረው። ግራ የሚያጋባ ነው። ግራ የሚያጋባ ስራ ነበር እየሰራ ነው። ብቻ ይሁንና ተሳክቷል፣ አለፍ ነው። ሲኦሲም ተምሬንም ደግሞ እሱም ኦንላይን ለማድረግ
ብዙ ፕሮሰስ አለ። ወላሂ ያሉንም እላሉ እኔ እዚህ ወረቀቴ ሰዎች ስልኩልኝ ቪዛ ማለት ነው ገና ሩቅ ቦታ እጄ ነው ወላሂ ያረኩት። እሱም ወላሂ አልሆንልሽም ተብሎ ደላላው አውቆ ማለት ነው ኤጀንሲ ነው። እኔ ደላላ ጋር አልሄድኩም። እሱም ብር ወሰደ ወደ 6000 ምናምን ኦንላይን ሀሪጌ እስከመጣው ድረስ ሌላ ሰው ኦንላይን እንዲያደርግልሽ ብር ያስፈልጋል ተብሎ ብሩ ሰጠሁት። ግድ ነው ምን ላደርግ ታዲያ? እና እንደዚህ አይነት አለ እህቶቼ፣ እንዳትበሉ። ግን አጠቃላይ ወደ 40,000 በላይ ነው የምታወጡት። ወደ 40,000 በላይ ነው የምታወጡት። እሱንም ደግሞ በደላላ ከሆነ 80,000 90,000 ትጨርሳላችሁ። ቀጥታ ወደ ኤጀንሲ ዋና ኤጀንሲ ትክክለኛ ኤጀንሲ ከሄዳችሁ ወደ 30,000 ምናምን። ኤጀንሲ ግን ብር አይበላም። የዩኒፎርም ይላል የምን ይላል እንጂ ብር አይወስድም። ግን ብር የሚወስደው ምንድን ነው? ደላላ እነሱ ጋር ለማድረስ ከዚህ ወስዶ ደላላ እነሱ ጋር ለማድረስ ብር ይበላሉ። በቃ ግዴታ ነው። 80,000 90,000 እስከና ፕሮሰሱ አጠቃላይ 30,000 90,000 ይጨርሳል። እና ከዚህ ሰርተኑ ገብተኑ ጨርሰኑ የምንመጣ እንደው መዳባችሁ ቆንጆ ሆነች። የሐረብ ደህና የለም ግን ደህና ከሆነች እዚቹ አንገታችን ደፍተን ብንመለስ ይሻላል። እኔ ጋር የደረሰው ይሄ ብዙ ብር ጨርሼ ነው የመጣሁት። እና እንደዚህ እንዳትሆኑ ለማለት ነው እህቶቼ፣ ወንድሞቼ፣ ሁላችሁም ወገኖቼ ይሄንን ሊነግራችሁ ነው። ግን ትንሽ ደህና ከሆነች እዛችሁ ብትሰሩ ይሻላል እላችኋለሁ። ሰላም ሁኑልኝ። በተረፈ ሰላም ሁኑልኝ። ባላችሁበት ፈጣሪ ከእናንተ ጋር ይሁን። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እና ላይክ አድርጉልኝ፣ አበረታቱኝ እህቶቼ። ወዳችኋለሁ። ባላችሁበት ሰላም ሁኑ። ፈጣሪ ከእናንተ ጋር ይሁን። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ እላችኋለሁ። ወዳችኋለሁ።